የቀደሙት ኢትዮጵያውያን ባለፉት ዘመናት ለመሬትና ለሉዓላዊነት የከፈሉት መስዋዕትነት ምናልባትም የፖለቲካ እንድምታው ጎልቶ ይታይ እንጂ ከኢኮኖሚ ባርነት ነፃ ለመውጣት ሁነኛው አማራጭ ነበር። እኛ ኢትዮጵያውያን ለመሬት የምንሰጠው ዋጋ እጅግ ትልቅ ነው። አብይ ጉዳያችንም ነው። የታሪካችን አካል፣ ርስት ጉልታችን፣ ኩራታችንም ጭምር ነው። ሕገ መንግስቱ መሬት የህዝብና የመንግስት ነው ይላል። በእርግጥም ባለፉት ዓመታት መሬት የህዝብና የመንግስት መሆኑን ሁላችንም ደጋግመን ሰምተነዋል። ይሁን እንጂ ሕገ መንግስቱ በመሬት ላይ የሚደነገውን ሕግ ወደ መሬት አውርደነዋል ወይ የሚለው ጥያቄ ብዙ የሚያከራክር ነው። በተለይም ከቅርብ ዓመታት ወዲህ ስለ መሬት የምንሰማውና የሚባለው ሁሉ ግርምትንም ጥያቄንም የሚያጭር ከመሆን አልፎ አስቸኳይ ልባትን የሚሻ ይመስላል። በተለይም በአዲስ አበባ ላይ ያለው ህገወጥ የመሬት ወረራ ስር የሰደደ ከመሆኑ ጋር ተያይዘው ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከከተማ አስተዳደሩ እስከ ፌደራል መንግስቱ ድረስ ያሉ ሹማምንቶች የችግሩን ግዝፈት በአጽንኦት ሲገልጹ ተመልክተናል። ለመሆኑ የአዲስ አበባ ከተማ አስተዳደር መሬትን በምን መልኩ ነው እያስተዳደረ ያለው? የኢትዮጵያ የመሬት ፖሊሲ መሰረቱ ምንድነው? ተግባራዊነቱስ? በህገወጥ የመሬት ወረራ ምክንያት ከሚዘረፈው መሬት ባሻገር ከተማዋ ከሊዝ የምታገኘውን ገቢ በማሳጣት የሚያሳድረው ተጽዕኖ ምንድነው? የሚሉት ጉዳዮች የዕለቱ ውይይት አንኳር ነጥቦች ናቸው። ፕሮግራሙ በምጣኔ ሀብት ጉዳዮች ትኩረቱን የሚያደርገው አዲስ ገበያ ነው። እኔ አብርሃም ታደሰ እባላለሁ። እንግዶቼ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ እና በማክሮ ኢኮኖሚ ጉዳዮች ዙሪያ ሙያዊ ትንታኔ ለመስጠት ዕውቀትና ልምዳቸው የሚፈቅድላቸው የምጣኔ ሀብት ባለሙያ አቶ አብዱል ቃድር ኑረዲን ናቸው። ወደ ተመልካቾቻችን እናንተም በያላችሁበት ናችሁ ፕሮግራማችን ትታደሙ ዘንድ በአክብሮት ጋብዛለሁ። እንግዶቼ አክብራችሁ ስለመጣችሁ ከልብ አመሰግናለሁ። እኛም ከልብ እናመሰግናለን። ዛሬ የተገናኘንበት ዋናው ዓላማ እንግዲህ ህገወጥ የመሬት ወረራ በተለይ በአዲስ አበባ ለማሳያነት አነሳ ነው እንጂ ሌሎችም የክልል ከተሞችም እንዲሁም ደግሞ ትንንሽ ከተሞችም ጭምር በዚሁ ችግር ተጠቂ ናቸው ማለት ይቻላል። በተለያዩ አጋጣሚዎች እንደሰማ ነው። እንደው ለመሆኑ የአዲስ አበባ ከተማ እንዴት እየተዳደረ ነው ያለው? ሻለቃ ዘሪሁን ከርሶ ጋር ጀምር። በቅድሚያ ለዚህ መድረክ በመጋበዛችን እንደ ደንብ ማስከበር ባለስልጣን ከልብ ኢቲቪን እናመሰግናለን። በመቀጠል የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በአዋጅ ቁጥር 74/2014 ነው የተቋቋመው። በአዋጅ ቁጥር 74/2014 ሲቋቋም በተለይ በአዲስ አበባ ከተማ ውስጥ ትልልቅ ኃላፊነትና የስራ ድርሻዎች ተሰጥተውት ነው የተቋቋመው። ከነዚህ የስራ ድርሻዎች ትልቁ መሬትን ነው የሚመለከተው። በተለይ በመሬት ላይ ሶስት ነገሮችን እንድንሰራ ነው ኃላፊነት የተሰጠን። አንደኛው እንደተባለው የመሬት ወረራ ነው። ሁለተኛው ህገወጥ ግንባታ ነው። ሶስተኛው ደግሞ ህገወጥ የመሬት መስፋፋት ላይ የተመረኮዙ ናቸው። እንግዲህ መሬት የአንድ ሀገር ሀብት ነው። የህዝብና የመንግስት ሀብት ነው። ኢኮኖሚ ነው። ማንኛውም የአንድ ሀገር እድገት መነሻና መሰረቱ መሬት ነው። ይሄ በግልጽ የሚታይ ነው። ስለዚህ በመሬት ላይ የኢንቨስትመንት ስራዎች፣ ትልልቅ ኢንዱስትሪዎች፣ ትልልቅ ፋብሪካዎች የሚገነቡበት ነው። ዜጋ እንደ ዜጋ የሚኖርበት መኖሪያ ቤቱን ሰርቶ የሚኖርበት ነው። ትላልቅ ሜጋ ፕሮጀክቶችና ድርጅቶችም በተመሳሳይ የሚሰሩበት እና አጠቃላይ የአንድ ሀገር ህዝብ በኢኮኖሚ ስልሰጡ ውስጥ ሰፊውን ሚና የሚጫወተው መሬት ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ መሬት ይሄንን ካል አዲስ አበባ ከተማችን ሰፊ ነው። ለነዋሪዎቿ ምቹ፣ ለእንግዶቿም ተስማሚ የሆነች ከተማ ነች። ከዚህ አንፃር በተለይ የአዲስ አበባ ደንብ ማስከበር ባለስልጣን በመሬት ወረራ ቀደም በመሬት ላይ የሚሰራቸው ስራዎች ቀደም እንደገለጽኩት ሆኖ 11 ክፍለ ከተሞች አሉን። ከ11 ክፍለ ከተሞች 5 ክፍለ ከተሞች ላይ ሰፊ ስራዎችን እንሰራለን ማለት ነው። እነዚህ 5 ክፍለ ከተሞች ደግሞ በተለይ የማስፋፊያ ቦታ ያላቸው ቦታዎች ክፍለ ከተሞች በመሆናቸው ነው ማለት ነው። ስለዚህ ከዚህ አንፃር በተለይ ኮልፌ ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ፣
አቃቂ ቃልቲ ክፍለ ከተማ፣ ቦሌ ክፍለ ከተማ፣ ለሚኩራ ክፍለ ከተማ እነዚህ 5 ክፍለ ከተሞች እንግዲህ ሰፊ የሆነ የመሬት እንቅስቃሴዎችና የመሬት ፍላጎቶችም ያሉ በመሆኑ በእነዚህ ላይ ነው እየሰራን የምንገኘው ማለት ነው። መሬትና ኢኮኖሚ ምንና ምን ናቸው? በተለይ እንደው የኢትዮጵያን ተሞክሮ ብናየው። ያው መሬትና ኢኮኖሚ ምን የሚነጣጠሉ ነገሮች አይደሉምና ኢኮኖሚ ላይ ስንል ኤልኤልሲ ምትለው አለ ላንድ ሌበር ካፒታል በቃ ሶስቱ ላይ ነው መሰረት የሚያደርገው ራሱ ኢኮኖሚ። በክላሲካል ቲዮሪ ላይ ስንመጣ በቃ ሶስቱ ናቸው። ከዛ በኋላ ሁለት የሚጨመሩ ይኖራሉ። ግን ቤዚኮቹ መሰረታዊዎቹ መሬት፣ የሰው ኃይል ወይም ሰራተኛ እና ካፒታል። ስለዚህ ካፒታሊዝም ካፒታልን ተመስርቶ ነው የተነሳው። ሶሻሊዝም ሌበርን የተነሳው። መሬት ደግሞ የሁለቱ የጋራ ነው። ምሳሌ አሁን የምስራቁ ብሎክ ሶሻሊዝም እንለዋለን፣ የምዕራቡ ካፒታሊዝም አይደለ? ስለዚህ የሶሻሊዝሙ ይሄ ሂውማን ካፒታል ምትለውም የሂውማን ካፒታል ምትለውን ይዞ ነው የሚነሳው። ካፒታሊዝም ገንዘብን ይዞ ነው የሚነሳው። ሁለቱም ቲዮሪዎች ሁለቱም አይዲዮሎጂዎች ኢኮኖሚ አይዲዮሎጂዎች መሬት ላይ ነው መቆሚያቸው ማለት ነው። መሬት የሁለቱም ኮምፐልሰሪ ነው። ስለዚህ ምትነጥለው ነገር አይደለም፣ ከኢኮኖሚ ተነጥሎ የሚታይ ነገር አይደለም ማለት ነው። ስለዚህ ይሄንን ማን ያዘው የሚለው ጋር ነው አሁን ጥያቄ ይመጣው ማለት ነው። ምናልባት ኔክስት ጥያቄ ሊሆን ይችላል። ማን ያዘው ምትለው ጋር ነው የጋራ ነው። ስለዚህ እኛም የተፈጠርነው ከመሬቱ ነው፣ የምንቀበረውም በመሬቱ ነው፣ የምንኖረውም በመሬቱ ነው። ስለዚህ ይሄኛው ግን እንዴት ይተዳደር የሚለው ጋር ነው ያው ጥያቄ ይመጣ ማለት ነው እንጂ ከዛ ጋር ከመጣን የምትለየው ነገር አይደለም። ኢኮኖሚ አንዱ ኢንፑት ነው ማለት ነው። ስለዚህ የሁሉ ነገር መሰረታችን ነው ማለት ለመኖርም ለመሞትም ጭምር መሰረታችን ነው። ኢኮኖሚውን ቤዝ አድርገህ የምትነሳውም ቅድም ባልከው ነው ሶስቱ ነገሮች ላይ። መልካም ሻለቃ ዘሪሁን ወደ እርስዎ ልምጣ። እንደው ስለ አዲስ አበባ ህገወጥ የመሬት ወረራ ሲነሳ ከፍተኛ የሆነ የመሬት ፍላጎት ቀደም ብሎ አንስተውታል። የወሰን ችግር፣ ዘመናዊ አሰራርና በቴክኖሎጂ የታገዘ ቁጥጥርና ክትትል አለመደረጉ ምናልባትም እንደው ትልቅ ህገ መንግስታዊ ጥያቄ ለማስነሳት የበቃ ይመስለኛል። መሬት የማን ነው? እንደው ለመሆኑ አሁን ባለንበት ወቅት በአዲስ አበባ መሬት የማን ነው? የአዲስ አበባ ከተማ መሬት የማን ነች የሚለው ይሄ ግልጽ ነው። በሀገሪቱ ህግና መንግስት በተቀመጠው መሰረትም የአዲስ አበባ ከተማ መስተዳደርም ይዞት በሚሰራው ስራ መሰረትም መመሪያና ደንብ ህግ ጭምር መሬት የህዝብ መሬት የመንግስት የነዚህ ያው ህዝብ ማለት መንግስት ነው፣ መንግስት ህዝብ ነው። ስለዚህ መሬት የህዝብ ነው ብለን ነው እኛ በአሁኑ ሰዓት ግዳጆቻችንን እየፈጸምን ያለ ነው ማለት ነው። ስለዚህ አሁን መሬት የማን ነው የሚለው ህገ መንግስቱ ይመልሰዋል። ችግሩ ገቢራዊ ስናደርገው ልክ ነው አይደለም ነው ትልቁ ጥያቄ የሚነሳበት ይመስለኛልና እንደው ከህገ መንግስቱ ወይም ደግሞ ከተቀመጠው ቃል ባሻገር ሌሎች ለመፈጸም የሚረዱ ህገ ደንቦች፣ መመሪያዎች፣ አዋጆች አሉ ወይ? ያው መሬት የህዝብ ነው። መሬት የሚያስተዳድረው ደግሞ የባለድርሻ አካላችን የሆነው የመሬት አስተዳደር ቢሮ ነው። ስለዚህ ከዚህ አንፃር ህግና መመሪያዎች፣ ደንቦች ይኖሩታል። መሬትን የሚያክል ነገር ህግና ደንብ መመሪያ ሳይኖረው ማኔጅ የሚደረግ አይደለም ማለት ነው። ነገር ግን እንደ ደንብ ማስከበር ባለስልጣን በአዋጅ የተሰጠን ይህ የህዝብ መሬት፣ ይህ የመንግስት መሬት በማንኛውም አይነት መንገድ በህገወጥ መንገድ እንዳይወረር እንዳይወሰድ መከላከል መቆጣጠር ነው። ቁጥጥሩ ላይ ነው። አዎ። እና ዋናው ነገር የኛ ስራ ይሄ ነው። እንግዲህ መሬት በተለይ የሚወረረው ቢያንስ እንደ መስሪያ ቤታችን የለየነው ማለት ነው። አንደኛ በህገወጥ መንገድ በአቋራጭ በመሬት ላይ ለመበልጸግ የሚፈልጉ ልማታዊ ባልሆኑ ግለሰቦች
አማካይነት ነው አንደኛው ማለት ነው። በሁለተኛ ደረጃ ደግሞ በህገወጥ በሆኑ ደላሎች አማካኝነት ነው መሬት በጥናት የተረጋገጠ ነው። በጥናት አዎ፣ በተለይ ከገበሬው ወይም ደግሞ መሬት የኔ ነው ብሎ ከያዘው ከአርሶ አደሩ በቀላል ዋጋ በመግዛት ህጋዊ በሆነ መንገድ በህጋዊ ተቋም ማስረጃ ሳይዙ መሬትን እንደፈለጉ ለማድረግ በሚንቀሳቀሱ አካላት ነው መሬት የሚወረረው። ስለዚህ ከዚህ አንፃር ነው የደንብ ማስከበር እንደ ደንብ ሌትና ቀን ይህንን ተግዳሮት ለመከላከል በስፋት እየሰራ ያለው ማለት ነው። እንደው ምናልባት የመንግስት መዋቅር ውስጥ ያሉ ሹማምንትም በዚሁ ዘርፍ የሚሳተፉ የጥቅሙ ተጋሪ ናቸው የሚል እንግዲህ ትችት በተደጋጋሚ ሰምተናል። ራሱ በከተማ አስተዳደሩም በሌሎች የፌዴራል ባለስልጣናት እዛስ ላይ እነሱ የሉበትም ወይ? የተሰጣቸውን ኃላፊነት በመዘንጋት የህዝብ አደራ በመዘንጋት በተለያየ መንገድ በሌብነት ተግባር እየተሰማራ በመንግስት መዋቅርም ውስጥ ሆኖ ከውጪው ከደላላው ጋር በመተሳሰር እንቅስቃሴ የሚያደርግ አካል አለ። ይሄ በተጨባጭም መንግስት እየገመገመ እየወሰደ ያለው እርምጃ አለ። ስለዚህ ይሄ አለ። እነዚህና እነዛን የመሳሰሉት ናቸው የመሬት ወረራውን እያስፋፉ ሄዱት ማለት ነው። ችግሩ ግን የሚገታ ነው ብለን ማሰብ አንችልም። ምክንያቱም የሚሰርቅ የሚተባበር የመንግስት ኃላፊ ካለ የህዝብ አደራና ኃላፊነቱን ገሸሽ አድርጎ እዚህ ትብብር ውስጥ ካለ በጥናትም ከተለየ እሱ ማስቆም ግን ያን ያክል ከባድ ነው? በጣም ከባድ አይደለም። መንግስታችንም በተለይ የከተማው መስተዳደር በአሁኑ ሰዓት በቁርጠኝነት ገብቶበት ያለው ስራ ይሄ ነው። ማስቆም ይቻላል። ማስቆም የሚቻለው አንደኛ ቁርጠኛ የሆነ አመራር በመፍጠር በተለይ መሬት በሎጂክ እንዲተዳደር ከማድረግ አንፃር በቴክኖሎጂ እንዲመራ ከማድረግ አንፃር በሚሰራ ስራ አንደኛ ይህንን መከላከል ይቻላል። በሁለተኛ ደረጃ ደግሞ በተለይ በአፈጻጸማችን ስራችንን እየገመገምን ከሄድን የማናስተካክለው ነገር የለም። ተመልካቾቻችን አዲስ ገበያ ነው የዛሬው ትኩረታችን። ደግሞ በአዲስ አበባ እየተካሄደ ያለው የህገወጥ የመሬት ወረራ በተለይ ደግሞ ከጊዜ ወደ ጊዜ ትንሽ ችግሩ ስር እየሰደደ ተጽዕኖም ደግሞ የጎላ ነው። እሱን በማስቀረትና በመከላከል ረገድ ምን ስራዎች እየተሰሩ ነው? በቁጥጥር ረገድ ምን ስራዎች እየተሰሩ እንደሆነ እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን እዚህ ተገኝቶ እንግዲህ ማብራሪያ እየሰጠን ነው። ወደ ኢኮኖሚው እንመለስ። በተለይ አቶ አብዱል ቃድር እንደው የኢትዮጵያ የመሬት ፖሊሲ መሰረቱ ምንድነው? እንደው ተግባራዊነቱስ እንዴት ይታያል? የሩቁን ትተን ከአጼ ምኒልክ ጀምረን ወደዚህ ብናመጣ ወደ ዩኒፊኬሽን ወይም ከዘመነ መሳፍንት ወደዚህ አርጋል አጼ ቴዎድሮስን ጀምረን የአንድነት ኢትዮጵያ የምትባለው ነገር ሲመጣ ጀምሮ ፖሊሲ አንድ ወጥ ፖሊሲ ለማድረግ ተሞክሯል። ግን ያ ነገር ችግር አለው። የሰሜኑ ጋር ስንሄድ የመሬት አያያዝ አለ። ምስራቁ ለውላንዱ ጋር ስትሄድ የመሬት አያያዝ ራሱ አለው። ምሳሌ ሰሜኑ ጋር ስንሄድ ርስትና ጉልት የሚባል ሲስተም ነበረና ርስት አለ፣ ጉልት አለ። ጉልት የምትለው በዛ ባለስልጣን ወይም የጦር አበጋዙ የጦር መሪው ወይም ንጉሱ ለግለሰቦችም ይሁን ለቤተ እምነቶች ሰጥቶ የሚያስተዳድርበት ወይም የሚሰጥበት አይነት ስርዓት ነበር የነበረው የሰሜኑ። ወደ መሀልና ወደ ደቡብ ስትመጣ የርስት ስታይል ነው ያለው። ወደ ምስራቅ ከሄድን በጎሳ መሪዎች ስር የሆነና የጋራ ለምሳሌ የጎሳ መሪ ሆኖ አካባቢው ዘላንም ስለሆነ ማለት ነው። እና ይሄንን አንድ ማምጣት ነው አሁን የፖሊሲ መሰረት ሆኖ የሚሆነው። የግድ አንድ መንግስት ሲመጣ የተለያየ የተሰባበረ አይነት የመሬት አሰራር በአንድ ለማምጣት ነው። ለምሳሌ በደርግም ስርዓት ተሞክሯል፣ በኢህአዴግም ተሞክሯል። አሁን ያለው እንግዲህ በኢፌዴሪውም ህገ መንግስትም ላይ የተቀመጠው መሬት የመንግስትና የህዝብ ተደርጎ ነው። ያንን መሰረት ያደረገው ምንድነው? እኩል ለማከፋፈል ወይም ለኢኮኖሚ ቅድም ያልነው እንግዲህ ከሶስቱ አንዱ መሬት ስለሆነ የግድ ማን ያዛቸው መሬት ማን ያስተዳድረው፣ በግል ይተዳደር፣ መንግስት ያስተዳድረው፣ ህዝብ ያስተዳድረው የሚለው ጋር ነው የሚያያዘው ማለት ነውና
አሁን ጥርት ያለ የመሬት ፖሊሲ የሚወጣበት ጥርት ያለ ብለህ የምትለው ነገር ማግኘት ይከብዳል። መሬት የመንግስት ከሆነ አሁን ኢኮኖሚው ጋር እንግዲህ ዲማንድና ሰፕላይ አቅርቦትና ፍላጎት የምትለዋል የማይሸጥ የማይለወጥም ከሆነ መንግስት ከያዘው ያ አካል ምንድነው ማድረግ ያለበት? ማቅረብ ነው ያለበት። የመሬት ወረራው የሚመጣው ከአቅርቦትና ፍላጎት አለመጣጣም ነው አንደኛው። ፖሊሲውን አንድ ወጥ ፖሊሲ ላርግ ብለህ አውጥተህ ስታረጋው ነው ራሱ ክላሽ የሚመጣውና እኔ ጥርት ያለ ነገር አለ ብዬ መገመት ይከብደኛል። ይሄንን ስንፈታ ግን ብዙ ፖለቲካዊ ኢሹዎቻችንም ይፈታሉ የሚል ፖለቲካዊ ኢኮኖሚያዊ ለምን የፋክተርስ ፕሮዳክሽን ምን የተባሉት እነዚህ ከሶስቱ የበለጠ ያቀረበ የበለጠ ያዘ። ለምሳሌ ጥሩ ስኪልድ ሰራተኛ ካለ ምርት ትበልጣለህ። መሬት በርካሽ ካገኘ በምርት ትበልጣለህ፣ ተወዳዳሪነት ትበልጣለህ። ኦር ካፒታል የተሻለ ካለ ከሶስት አንዱ ሶስቱም ደግሞ ካለ አንተ ነህ ካፒታሊስት የምትሆነው ማለት ነውና ለዚህ ጥርት ያለ ነገር የለም። ጥርት እንደውም በደንብ ጥናት የሚፈልግ ይመስለኛል። እንደ አንድ የምጣኔ ሀብት ባለሙያ ጥርት ያለ ፖሊሲ ከሌለን ማሻሻያ የሚያስፈልገው ከሆነ ምንድነው ክፍተቶቹ? ምንድነው መደረግ ያለበት? እንግዲህ መሬት አሁን የማን ነው ከሚለው ብንነሳ ወይም የመንግስት ነው፣ ህገ መንግስቱ ላይ ተቀምጧል። ምንም ዲና የምታረገው አይደለም። እኔ ትክክልም አይደለም ብዬ አላምንም፣ ትክክልም ነው። የህዝብና የመንግስት ነው። የህዝብና የመንግስት ነው። የህዝብና የመንግስት ነው፣ ትክክልም ነው። ያንን የተለያየ ቦታ ላስተዳድር ካልክ የራሱ ችግር የሰሜኑን በሰሜን የደቡብን ብለህ ምትል ከሆነ የራሱ ሌሎች ችግሮች ይመጣሉ። አሁን የማን ነው ብለን ስንል አክቹአሊ በተግባር ደረጃ የማን ነው ካልን የመንግስት ሳይሆን የመንግስት ባለስልጣንና የመሬት ደላሎች እና የባንኮች። ስለዚህ የባንኮች ያልኩበት ሁኔታ የኢትዮጵያ የፋይናንስ ስርዓቱ ኮላተራል ቤዝድ ነው፣ ማስያዣ። ስለዚህ ማስያዣ ሲኖርህ ነው ባንክ የሚያበድርህ። ስለዚህ ለዛ ማስያዣ በአንዱ አሁን መሬት ማስያዣ አይሆንም፣ ግን ማስያዣ የሚሆነው ሊዙ ነው፣ ለሊዝ የተከፈለው የመጠቀም መብቱ ነው አይደለም፣ ክርክራለሁ። ግን ለሊዝ የተከፈለ ቀድሞ የከፈልከው የሊዝ ካለ እሱን ኮላተራል መሆን ይችላል። ሶ ያን ለመሬት የመንግስት ባለስልጣን ለምን መብቱን ለመግዛት ነው የምትሄደው ወይም መብት ለማግኘት ያንን መብት ለመጠቀም ስትሄድ መሬት አይደለም እየገዛህ ያለው ለመንግስት በደረሰኝ የሚገባው የሊዝ ገንዘብ ነው። መንግስት መሬትን ነው የሚያከራየው። የሊዝ ገንዘብ ወይም ያከራያል ወይም ለኢንቨስትመንት በነፃም ከሊዝ ነፃም ሊሰጥ ይችላል። ግን ያንን በምንድነው እየተከፈለ ያለው? በኦልሞስት የመንግስት ኃላፊው ነው መሬት እየሸጠ ያለው እስኪባል ደረጃ ድረስ ነው የደረሰው ማለት ነው። ይሄንን እንዴት እንቅረፈው ያልከው እኔ በቀላሉ ይቀረፋል የሚል ግምት የለኝም። ለምን በሬ የጠፋውን በሬ ከሌባው ጋር መፈለግ ነው የሚሆነው። የመሬት በሙሉ እንመዝግብ በማን ስር እንደተያዘ ሶ ቀላል ነው። እሳቸው እንዳሉት ሶ ቀላል ነው። ግን ይሄንን የሚያስፈጽመው ራሱ እዛ ውስጥ ያለው ባለስልጣን ነው። ገባህ? ጥቅሙ ሊነካ ነው። ለዚህ በሙሉ ቢመዘገብ የማን እንደሆነ በትክክል ታውቆ ያንተ ድርሻ ይሄ ነው ያንተ ይዞታ ይሄ ነው ብትል ምን ሊመጣ ይችላል? በሙስና የተያዙት ይጋለጣሉ። የአንድ ሀገር ኢንፍሌሽን መለኪያው ምንድነው? የባንክ ግምትና የአክቹዋል በገበያ ላይ የደላላ ግምት ወይም የደላላ ሽያጭ። ስለዚህ ደላላው 400 ሚሊዮን ብር የሚለው ወይም ባለቤቱ ወይም ገበያ ላይ እየተሻሻጡ ያሉት በ400 ሚሊዮን ይሆናል አይደል? ባንክ ግን የሚገምተው 150 ሚሊዮን ይሆናል። በመሃል ያለው ምንድነው? በመሃል ያለው ሙስና ተብሎ ነው የሚገመተው በኢኮኖሚ። ሌሎች ሀገሮች ላይ ካየ የባንክ ግምት የባንክ ኢንጂነሮች ግምትና የሰፈር ላይ የምትሻሻጥበት ግምት ተቀራራቢ ነው። በእኛ ሀገር ኦልሞስት እጥፍ ማለት ትችላል። የ100 ሚሊዮን ብር ህንፃ ወይም ቤት ባንክ የሚገምተው 40 ሚሊዮን ብር ነው። እዛ 60 ሚሊዮኗ ምንድነች? አሁን ይሄ ባለስልጣኑ ስለማይንቀሳቀስ ገንዘቡን የት ላይ ነው የሚያውለው? በማይንቀሳቀስ ንብረት ላይ ነው የሚያውለው። ስለዚህ መሬቱ አያድግም፣ አይወልድም፣ አይሰፋም። ግን ምን እየጨመረ ይሄዳል? ዝም ብሎ እለት በእለት ዋጋ እየጨመረ ይሄዳል። እለት በእለት ዋጋ እየጨመረ እለት በእለት ያን ደላላውና እዛ ጋር ያለው ሰው ነው የሚያደርገው። ያን ምን ፈጠረው? የዲማንድና ሰፕላይ ጋፕ ስላለም ነው።
ስለዚህ ለመፍታት ቀላል ነበረ። ግን ፈቺው ወይም አይጧ ቃጭሏ የድመቶቹ እንትን ታስታውሱ የለም አይጦች ተሰባስበው እኛ ጠላታችን ድመት ነው፣ ስለዚህ ለምን ቃጭለን አንጠለጥልም ማለት ቃጭል ለምንድን ነው ማንጠለጥለው ድመቶች ላይ ሲመጡ እንሰማለናል። ጥሩ አይዲያ ተስማምተው አንደኛው አይጥ ምንድነው ያለው ጥሩ ሐሳብ ነበር፣ ግን ቃጭሉን ማን ነው የሚያንጠለጥለው? መበላት አለ ነው። እዚህ ያ እሱን ከፈታ ነው ምናልባት እንደተባለ ቁርጠኛ አመራር ገባ። በቃ ልክ ከላይ ጀምሮ ቁርጠኛ አመራር ግን ይፈታዋል። አይፈታውም ብዬ እንትን ማለት አልችልም። መልካም ሁሉም አሁን ባለስልጣን ስንል ጠቅለለን ሁሉንም ከደላላው ጋር አስተሳስረን ሌባ ማለት አይቻልም። በሚታወቀው መንገድ በተለይ ይሄ ነገር የሚተሳሰረው ከባለሙያተኛ ጋር ነው። አብዛኛው ይሄ ሰነዱን ማዘጋጀት ካርታውን መስጠት ወይም ደግሞ ለሚደረገው ህገወጥ ተግባር ሁኔታዎችን ማመቻቸት ታች ነው የሚደረገው። በርግጥ አመራሩ ኃላፊነት አለበት ይሄን ነገር የመምራት የማስተካከል ችግሮችን አይቶ ችግሮችን ለመፍታት መከተል የግድ አለበት። እንደዚህ ስንል ግን ሁሉም አመራር በተለይ በዚህ በስርዓት ውስጥ ያለው በተለይ በአሁኑ ስርዓት ውስጥ ያለው በብልጽግና የሚመራው አመራር በድፍረት ለመናገር የሚችለው ትልቁ እንደ አጀንዳ አድርጎ የሚናገረው የጸረ ሙስናና የሌብነቱን ትግል ነው። አንደኛ ችግሩ እንዳለ ለይቷል። ችግሩን ለመፍታት ደግሞ የሚከተላቸው ሜቶዶች አሉ። እነዚህን ነገሮች ነው ተከትሎ እየሄደ ያለው ማለት ነው። ስለዚህ እንደ አይጧና እንደ ቃጭሏ ባንወስድ፣ ምክንያቱም አመራሩ ጋርና ችግሩ አመራሩ ካልፈታው አይፈታም ወደሚለው አይነት ነገር ባንሄድ ጥሩ ነው። ግን ዋናው በመሰረቱ ሊያስማማን የሚችል ችግሩ አለ፣ ችግሩ ተለይቷል። ይሄንን ችግር ደግሞ ለመፍታት ከህዝብ ጋር መንግስት እንደ አዲስ አበባ በወስድ ማለት ነው እንደ አዲስ አበባ በወስድ ሌት ተቀን አጀንዳ ተደርጎና ክትትልና ቁጥጥር ተደርጎ እየተሰራበት ያለው ይህ የመሬት ማናጅመንታችን ወይም ደግሞ ከሌብነት ነፃ እንዲሆን የሚደረግ ነው። ግን ፍላጎቱ በጣም ሃይ ነው። እንደተባለው ዲማንድ እና ሰፕላዩ እንዴት ነው ተመጣጥኖ የሚሄደው የሚለው ነገር አንዱ ጋፕ ሊሆን ይችላል። ይሄ በሚቀጥሉት መንገድ እየተስተካከለ ሊሄድ የሚችል ጉዳይ ነው። ነገር ግን በማንኛውም አቅጣጫ ዲማንድ እና ሰፕላዩን ባይገናኝ በህገወጥ መንገድ በጉልበት የህዝብን መሬት ሌላውም ሊያገኘው የሚችለው መብት ማለት ነው ሌላውም ሊያገኘው የሚችለው መብት ወይ ገንዘብ አለኝ ወይ ጉልበት አለኝ ወይ ሰው አለኝ ብሎ መሬትን የሚወር ዲማንድ እና ሰፕላዩ ስላልተገናኘ ነው። ስለዚህ አይፈረድበትም ማለት ያስቸግራል። ስለዚህ ህገወጥ ነው በሚለው ነገር ላይ አስምረን ብንሄድ ጥሩ ነው የሚል ነው። አንድም ሰው የመሬት ባለቤትነት ካለው በአለው መሬት ልክ እንደውም ግብር ይከፍልበታል፣ መንግስትም ከዛ ጥቅም ማግኘት ይችላል። አዲስ አበባ ላይ እየተደረሰ እርግጠኛ አይደለሁም ምን ላይ እንደደረሰ የመሬት ምዝገባ። ሌሎች ከተሞች ግን ውጤታማ የሆኑበትና በአመትም ደግሞ በሚሊዮኖች ብር ያተረፉበት ነበር። እንደው የመሬት ምዝገባ ስራዎች ካሉ ሻለቃ ዘሪሁን ቢያነሱት እንደው የት ደርሶ ይሆን መረጃው ካለዎት? ከዛ ቀጥሎ ደግሞ የሊዝ አዋጅ ተግባራዊነቱስ ምን ላይ ደረሰ? እሺ በጣም ጥሩ። የመሬት ምዝገባ አለ የለም ያው ያለ ይመስለኛል፣ ግን በቂ የሆነ መረጃው የለኝም። የሊዝ አዋጁ አለ። በሊዝ አዋጁ መሰረት ማንኛውም ወንጀለኛ በሊዝ አዋጁ መሰረት ተላልፎ ቢገኝ ሊዝ አዋጁ ባስቀመጠው ህግና ደንብ መሰረት ይጠየቃል። ተግባራዊነቱም ማለት በከተማ ያለውን ህገወጥ የመሬት ወረራ ስናነሳ እንግዲህ በተለያዩ አካባቢዎች እነዚህ ግሪን ኤሪያ ተብለው ወይም ደግሞ አረንጓዴ ስፍራ ተብለው የተቀመጡ ቦታዎችን ምናቃቸው ቦታዎች እነዛ በጥቂት ሰዎች ታጥረው ተከልለው ሲያዝ መስማት ምናልባት ብዙ የከተማዋ ነዋሪዎች ቅሬታ የሚያቀርቡበት ጉዳይ ነው። ምናልባት ግንባታ ሳይካሄድባቸው ሳይታጠሩ ኢንቨስት ሳይደረግባቸው ምንም አይነት መዋለ ንዋይ ፈሰስ ሳይደረግባቸው ቀድሞ በመከላከል ረገድ ምን አይነት ቁጥጥር ነው እያደረጋችሁ ያላችሁት? እንደው የሆነ ቤት ተሰርቶ የሆነ ቤት ተገንብቶ ማፍረስ ላይ ዘመቻ ከማድረግስ በፊት ቀድሞ ያንን መቅረፍ ማስቆም አይቻልም ወይ?
በጣም ጥሩ ነው። ይሄ ጥያቄ መሰረታዊ የሆነ ጥያቄ ነው። የአዲስ አበባ ደንብ ማስከበር ባለስልጣን እንግዲህ ሶስት ትልልቅ ዘርፎች አሉ። ሁለቱን እንውሰድና አንደኛው ወንጀል ከመፈጸሙ በፊት የመከላከል ስራ ነው የሚሰራ ዘርፍ ነው። ሁለተኛው ደግሞ ከመከላከል አልፎ ድርጊቱ ከተፈጸመ በኋላ ደግሞ ቁጥጥር አድርጎ እርምጃ የሚወስድ ዘርፍ ነው። በተለይ የመከላከሉ ዘርፍ እንደተባለው አንድ ቤት ተሰርቶ ወይም ደግሞ አንድ ኢንቨስት የተደረገ ነገር ተደርጎ ከማፍረስ ይልቅ መከላከል ትክክልና ትክክል ተገቢና ተገቢ ነው። ምንም ቢሆን እዛ ላይ በህገወጥ መንገድ የሰፈረው ሀብትና ንብረት የሀገር ሀብትና ንብረት ነው። ግለሰቡ ቢያወጣም ብሩ እንደ ሀገር ሲታይ ኢኮኖሚ ነው ማለት ነው። ስለዚህ ከዚህ አንፃር በተለይ የአዲስ አበባ ደንብ ማስከበር ባለስልጣን በመጀመሪያ ደረጃ ወንጀሎች እንዳይፈጸሙ አቅዶ ከህብረተሰቡ ጋር ወይም ደግሞ ከባለድርሻ አካላት ጋር በመሆን ለህብረተሰቡ ግንዛቤ መስጠት ነው። መሬት የህዝብ ነው፣ መሬት የመንግስት ነው። በህገወጥ መንገድ ይዞ በተለያየ አጋጣሚ በድለላም የምንበለው በትስስርም ከሙያተኛ ጋር በመተሳሰርም እንበለው በህገወጥ መንገድ ተይዞ የሚገነቡ ሰነድ አልባ የሆኑ ወይም ደግሞ ሰነድ የሌላቸው እንደገናም ደግሞ እንዳልከው ከማስተር ፕላኑ ውጪ የሚሰሩ ስራዎች ህገወጥ ናቸው። ስለዚህ በዚህ ረገድ ሀብትና ንብረታቸውን ማባከን የለባቸውም፣ ህግና ደንብን መከተል አለባቸው ብለን አንደኛ እናንተም በመሳሰሉ ትላልቅ ሚዲያዎችም ወተን እንናገራለን። በሁለተኛ ህብረተሰብ በተሰበሰበበት አጀንዳ አድርገን ከህብረተሰቡ ጋር እንወያያለን። ሶስተኛ የኛን ፈጻሚ አካላትንም እናወያያለን። ከመፈጸሙ በፊት መከላከል እንደሚቻል ከተፈጸመ በኋላ የምናደርገው ነገር የኛ ውድቀት እንደሆነ በማድረግ በአብዛኛው ትልቁ ስራ የግንዛቤ ስራ ነው የምንሰራው። ስለዚህ ከዚህ አንፃር እንግዲህ አረንጓዴ ቦታዎች ብቻም ሳይሆኑ አንድ ቦታ ለምን አገልግሎት ነው ተይዞ የነበረው? አንደኛ ለግሪን ነው፣ ሁለተኛ ለኢንዱስትሪ ነው፣ ሶስተኛ ለመኖሪያ ነው፣ ብዙ ለሪል ስቴት ነው። የተለያዩ ተግባራቶች የሚከናወኑበት እንደመሆኑ መጠን በመጀመሪያ ደረጃ ይሄንን ስራ የሚሰራ ሰው እነዚህ ነገሮች አይቶና ለይቶ ነው ኢቭን መሬት እንኳን ህጋዊ በሆነ መንገድ ቢወስድም ማለት ነው። ስለዚህ ከዚህ አንፃር አረንጓዴ ቦታዎች አልፎ አልፎ በከተማችን እንዳልኩት በደላሎችና በአቋራጭ ለመበልጸግ በሚንቀሳቀሱ አካላት የመታጠር ምልክቶች አሉ። ትክክል ነው። ይሄ መረጃ ከህብረተሰቡም የሚደርሰን ጥቆማ ይሄ ነው። ስለዚህ ይሄንን ከሚመለከተው በተለይ ከአረንጓዴ ልማት ኤጀንሲ አለ፣ የኛ የከተማ መስተዳድር ቢሮ አለ፣ የአረንጓዴ ውበት ማለት ነው። ከዛ ጋር በመሆን በመተጋገዝ እነዚህን ተግባሮች የማስወገድ የመከታተል እርምጃ የመውሰድ ስራዎችንም እየሰራን ነው። የመከላከሉንም ስራ እየሰራን ነው። በአብዛኛው ወንጀል ሲፈጸም አንደኛ ሁለት አይነት መንገድ አለው። አንደኛው የውስጥ ሰውን ይዞ ኢቭን ህግ አስከባሪውን ይዞ ኢቭን የኛን ሙያተኛ ይዞ የሚሰራ በቀን በጠራራ ፀሐይ ቀደም ብሎ አብዱል ቃድር ያሉት ይሄንን ነው። በሁለተኛ ደረጃ ደግሞ በተለይ ጨለማን ተገን አድርጎ ብዙውን ጊዜ ህገወጥ ግንባታዎች የሚያጋጥሙን ሌሊት ጨለማን ተገን አድርጎ የሚሰሩ ስራዎች ናቸው። የደንብ ማስከበር ደግሞ እንግዲህ ሰዓቶች አሉት። የሌሊቱን ስራ ሌላ የጸጥታ አካል በማስረከብ ነው ስራዎችን የሚሰራው። ማህበረሰቡ ደግሞ የዚህ ንቁ ተሳታፊ ቢሆን የተሻለ ይመስለኛል። ንቁ ተሳታፊ ቢሆን ደግሞ እየተሻለ ነው። ስለዚህ ዞሮ እነዚህ ተግባሮች አሁን አንተ ያልካቸው ችግሮች አሉ። እነዚህን ችግሮች ለመቅረፍ ትግል ነው የወሰድናቸው። በርካታ እርምጃዎች አሉ፣ ቀጣይም የምንወስዳቸው እርምጃዎች አሉ። ትልቁ ነገር ግን ህዝብም አሳልፎ አይሰጥም። እውነቱን ለመናገር አሁን ከሚባለው ነገር የአረንጓዴ ቦታ ላይ ወይም ደግሞ ለአረንጓዴ ግሪን ኤሪያ ተብሎ በተቀመጠ ቦታ ላይ አንድ የሆነ እንጨት ቢተከል ህዝቡ ይጮሃል፣ አያሳልፍም። ስለዚህ እንደነዚህ አይነት ተግባሮች ስለዋሉ ከህዝብ ጋር በመሆን እነዚህን ሁኔታዎች እያስተካከልን ያለን መሆኑን ለመግለጽ ነው። መልካም። ስለዚህ ቀደም ብሎ አረንጓዴ አድርጎ መጠበቁ ትንሽ ጥሩ አማራጭ ይመስለኛል። መልካም። ጠቅላይ ሚኒስትር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት 2ኛ ዓመት የሥራ ዘመን 4ኛ መደበኛ ስብሰባ ላይ ስለ መሬት ሲናገሩ ኢትዮጵያ ውስጥ መሬት የመንግስትም አይደለም የህዝብም አይደለም የደላሎችና የሌቦች ሹመኞች ነው
በኮቴሽን ይደረግልኝ ነበር ያሉት የእሳቸው ንግግር ስለሆነ በተለይም ደግሞ አዲስ አበባ ላይ መንግስት የጀመራቸው የልማት ስራዎችም የሚስተጓጎሉት በዚሁ ነው ሲሉ ነበር ማብራሪያ የሰጡትኝ። እንዲሁ ንግግራቸው ምንድነው የሚያመላክት? ተጠያቂነቱስ እንደው ለማን ነው የምንሰጠው? አብዱል ቃድር ያለውን እውነታ ነው የገለጹት ጠቅላይ ሚኒስትሩ። እየሆነም ያው ውስጡም ሆነን ምናየው ይሄው ስለሆነ ነውና ለማን ነው የሚሰጠው የሚለው የጋራ ነው። እኔ መንግስት ብቻውን የሚችለው አይደለም። ቀድሞ አሁንም የመሬት ፖሊሲ ስሪቱ ተጠንቶ ምንድነው የሚያስፈልገው ተብሎ ታይቶ ነው መቀረፍ ያለበትና ለማንም እንሰጠው ሳይሆን ምናልባት የህገ መንግስት ማሻሻያ ሊያስፈልገው ይችላል። በዚህ ጉዳይ ላይ የሚሰሩ ሰዎች በቁርጠኝነት ማለት ነው ይህን የመሬትን ጉዳይ ካልፈታ ነው የኢትዮጵያ የኢኮኖሚ ጉዳይ በፍጹም ሊፈታ ይችላል። እንግዲህ አንዱ የኢኮኖሚ ግብአት ነው መሬት። የዋጋህንም እንትን የሚያደርገው ለምሳሌ ከኢምፖርት ሰብስቲቲዩት ለመስራት ወይም በአገር ውስጥ ለመተካት አንዱ የመሬት አቅርቦት ነው የሚያስፈልገው። ለዚህ መሬት በመንግስት መቅረቡ እኔ አሁን ያለው ህግ ቢፈጸም ህገ መንግስቱም ላይ ያለው ቢፈጸም በእኔ እንደ የግል አቋም ነው ቢፈጸም እሱ ነው ፌቨር ማረጋው የመንግስትና የህዝብ የሚለውን ፌቨር አረ ምናልባት ግን የጠቅላይ ሚኒስትሩ ንግግር የፖሊሲ ማሻሻያ ሊኖር እንደሚችል ማሳያ ይሆን ነው ያን ፍንጭ ይሰጣል የፖሊሲ ማሻሻያ ሊኖር ይችላል የሚል ፍንጭ ይሰጣል። ለዚህ ያዩበት አንግል ሊኖር ይችላል እሳቸው ያስፈልግም ማለት በደንብ ያስፈልጋል። ለምን አሁን ኢኮኖሚያችን እየጎዳው ያለው አንዱ የመሬት አቅርቦት ነው። ኢንዱስትሪ ኤሪያና የመኖሪያ ኤሪያዎች ተቀላቅለዋል። የሃይቆች እየደረቁ ናቸው። የተከለለ እንትን ስለሌለ ማለት ነው ማለት ይኖራል በህግ ደረጃ እኮ ይኖራል። ይሄ ኢንዱስትሪ ኤሪያ ነው፣ ይሄ ግጦሽ ኤሪያ ነው፣ ይሄ እርሻ ኤሪያ ነው ብለህ ተብሎ እኮ የተለዩ ነገሮች አሉ። ግን የፖሊሲ ማሻሻያ እንዳለ ፍንጭ ይሰጣል። ስለዚህ ያም ደግሞ ያመጣው ችግሩ ነው ወደዛው እኮ እየገፋን ያለው። ለምን አሁን ኢትዮጵያ ሲባል አዲስ አበባ ነው እየሆነ ያለው። አሁን ሌላ ሀገር ላይ ምናልባት ያው ያለን የኢኮኖሚም ችግር ሊሆን ይችላልና ሌላ ሀገር ላይ 4 5 10 ከተማ ይኖራል። አንዱ ከተማ ብትሄድ ምሳሌ ከዚህ ባህር ዳር ጀስኮን ሀገር መጣ ባህር ዳር አሁን አዲስ አበባ ቢኖር ሰው ወይም የሆነ ቦታ ቢኖር ሰው ባህር ዳር ቢኖር ከአዲስ አበባ ምንም ያናህል የሚጎልበት እንደውም የተሻለ ነገር ሊያገኝ ይችላል። አዳማ ቢሄድ ሐዋሳ ቢሄድ የተሻለ ነገር ግን በአሁን ሰዓት ላይ ሞር ትኩረት እየተደረገ ያለው ምን ላይ ነው? አዲስ አበባ ላይ ነው። ስለዚህ አዲስ አበባ ላይ ኦቨርክራውድ አዲስ አበባን ከሚያስፈልጋት በላይ መጨናነቅ አለ። ምን ሰውም ያው ኢንፍራስትራክቸሩ ነው የሚስበው ወደዚህ ማለት ነው። ማለት ገጠር ላይ በተለይ አሁን ወረራውም ያመጣው የጦርነቶች መኖር መፈናቀሎች መኖር ሰው ለእንደው ኢንሴኩሪቲ ሲሰማው ሴኩር ወደ መሆን ወደዚህ መምጣት ምናልባት ኢንዱስትሪ እየተነቀሉ ወደ አዲስ አበባ እየመጡ ያለበት ሁኔታ አለ። በኢንዱስትሪዎች ችግር ያለበት አካባቢ ተከልህ ነው መሬት ላይ ተተክላለ። ስለዚህ ያ መሬት ሴኩር መሆን አለበት። ካልሆነ ኢንቨስትመንቱ ነው የሚባከነው። ግለሰቡም በግለሰብ ደረጃ ይከስራል፣ የመንግስትም ሀብት ይባከናል። እዛ ጋር ብዙ መብራት ተዘርግቷል፣ ውሃ ተዘርግቷል፣ ኢንፍራስትራክቸሮች ያ የኔና ያንተ ታክስ ነው እዛ ጋር ያወጣው። ስለዚህ ያ ስለሚባክን ምን እየሆነ መጣ? ወደ አዲስ አበባ መፍለስ ጀመረ ሰው ማለት ነው። ምን ደህንነት ፍለጋ መፍለስ ጀመረ። ለዚህ እንትኑ ትክክል ነው። የፖሊሲ ማሻሻያ መኖሩ ፍንጭ ይሰጣል። ሰውም ምናልባት ብዙ ሰው ሊጠብቀው ይችላል ሊጠብቀው ይችላል። ለዚህ ምናልባት የግል ይሆናል ወይ አይዳውት ምናልባት በጥናት የሚመጣ ነገር ነውና ንግግሩ ምንም መቶ በትክክል ነው አድሬስ አድርገው ያገኙት ማለት ነው። መልካም ሻለቃ ዘሪሁን ወደ እርስዎ ልመለስ። ቀደም ብላ ያነሱት ሐሳብ አለ በተለይ ቁጥጥርን በተመለከተ የእናንተ ባለስልጣን ትልቁ ስራ በተለይም ደግሞ መከላከልን መሰረት አድርጎ ስለሚሰራ በቅርቡ እንደሰባነው እንግዲህ በመንግስት የጸረ ሙስና እንቅስቃሴ ዘመቻ ላይ ትልቅ የሙስና ወንጀል ወይም ደግሞ ድርጊት የተከናወነበት አንዱ ዘርፍ ይሄው የመሬት ጉዳይ ነው። ለዚህ ማሳያ የሚሆኑት ደግሞ እንዲሁም ወደ ለሚኩራ አካባቢ በአመራርነት ደረጃ ያሉ በድርጊቱ ላይ ተሳተፉ የተባሉ አካል አለ። ምን ተወሰደ እርምጃው? እንዲሁም ደግሞ ከዚህ አንፃር የእናንተ ደንብ ማስከበር ባለስልጣን እያደረገ ያለው የቁጥጥር ስራ ውጤታማ ነው ማለት እንችላለን? እንደ ደንብ ማስከበር አንፃር በተለይ ያው በተለያዩ አካባቢዎች የሚፈጠሩ ከሌብነትና ከጸረ ሙስና አንፃር በተለይ ከመሬት ጋር የሚያያዙ
በርካታ ማለት የተለያዩ ወንጀሎች ይኖራሉ በጥናትም የተደረሰባቸው በተግባርም መንግስትም የደረሰባቸው እርምጃም እየወሰደ ያለ መሆኑን ነው እኔ ማውቀው እንደ ደንብ ማስከበር በተለይ በከተማችን ውስጥ ይሄንን በዚህ በሌብነት ተግባር ላይ እየተሰማራ ያለውን አካል የከተማው መስተዳደር በቁርጠኝነት በእነዚህ ሌቦች ላይ እርምጃ ለመውሰድ እየተንቀሳቀሰ ነው ለመውሰድ ብቻም ሳይሆን እየወሰደም ነው። ለመሆኑ ከሌሎች ተቋማት ጋር ያላችሁ ቅንጅታዊ አሰራርስ ምን ይመስላል? እንደኛ ሀገር ላይ የተለመደውና እየሆነ ያለው አንዱ ሲሰራ አንዱ ያፈርሳል። የመናበብ ችግር አለ፣ የፍትህ ተቋማት አለ፣ የህግ ማስከበር ሌሎች የጸጥታ አካላትና የሚመለከታቸው አካላት አለ። ከነሱ ጋርስ ያላችሁ ቅንጅታዊ አሰራር ምን ይመስላል? የደንብ ማስከበር ባለስልጣን ከ28 ሴክተሮች ጋር ነው ግንኙነት ያለው። መሬትን በምንወስድበት ሰዓት ከመሬት ኤጀንሲ ጋር ከመሬት አስተዳደር ቢሮ ጋር እንሰራለን ከግንባታ ሂደት ጋር እንሰራለን እና በተለይ ይሄ ሲሆን በተለይ ከመሬት ጋር በተያያዘ አንደኛ እና ትልቁ ከመሬት አስተዳደር ቢሮ ጋር ከአዲስ አበባ መሬት አስተዳደር ቢሮ ጋር እንሰራለን። በሁለተኛ ደረጃ ደግሞ ከፍትህ ቢሮ ጋር እንሰራለን። ከፍትህ ቢሮ ጋር የሚያገናኘን ወንጀለኞች ቢኖሩ በወንጀላቸው እንዲጠየቁ ወደ ህግ የሚሄዱበትን መንገድ ከህግ ከፍትህ ጋር እንሰራለን። ወደ አቶ አብዱል ቃድር ልመለስ። እንደው የህገወጥ የመሬት ወረራን ለመከላከል የማያዳግም እርምጃ መውሰድ ችግሩ በዘላቂነት እንዲቀረፍ ያግዛል ብዬ አምናለሁ። ይህንን ለማድረግ ደግሞ በቴክኖሎጂ መታገዝ እንደሚያስፈልግ ነው እኔ በዚህ ዘመን ላይ ማምነው። የዓለም ሀገራት ይህንን ቴክኖሎጂ በመጠቀም ረገድ ከሁለተኛው የዓለም ጦርነት ማግስት ተግባራዊ ያደርገውታል። ለመሆኑ ኢትዮጵያ ይህንን በቴክኖሎጂ የታገዘ አሰራር ለመተግበር ምን ያንሳታል? ምንም አያንሳትም። ቴክኖሎጂው ጋር ከመምጣቱ በፊት የማያዳግም እርምጃ ወይም ቁጥጥር ምናልባት ከሳቸው ትንሽ እንትን አለኝ። እሳቸው በመስሪያ ቤት ተነስተው በቁጥጥር መስሪያ ቤት ነው የሚሄዱት። ያዘርፉ ነው የቁጥጥር ሂደት ነው። እኔ ደግሞ ምናልባት የተለያየ ሀሳብ ሊሆን ይችላል፣ እንጋጭ እንችላለን። ሀሳባችን ማለት ነውና እንጋጭም እንጋጭው እኮ በአንድ ሀሳብ ነው ውጤት ለማምጣት ነውና ከኮንትሮሊንግ ይልቅ ፋሲሊቴሽንን እመርጣለሁ። መመረጥ አለበት። ልክ ቅድመ መከላከል እንደምንለው ማመቻቸት ያቅሙ ውስንነት ይኖራል። ግን ቁጥጥር ላይ ፎከስ ከማድረግ ትኩረት ከማድረግ የቁጥጥር አይኑር እንኳን እያልኩኝ አይደለም። ምቹ ሁኔታዎች ካሉ መከላከል ይቻላል። ምንድነው ፕሪቨንሽን ኢዝ ቤተር ዛን ኪውር። አንድ ሰው ታሞ ከመማቀቅ እንደምትለው የታመመን ሰው ከማዳን እንዳይታመም እንትናችንም የጤና እንትናችን እኮ ያን ያመጣው ለኢትዮጵያ እንደ ሆስፒታል ነው ወይ የሚያስፈልጋት ትልቅ ሆስፒታል መገንባት ነው ወይስ መከላከል ነው ሲባል ነው ኢትዮጵያ ችግር ውሃ ወለድና እንትን ማነው አየር ወለድ በሽታዎች ስለሆኑ በጤና ኤክስቴንሽን መከላከል ተባለ። ትልቅ ውጤት ነው የመጣው። መሬትም ጋር ስትመጣ ኢኮኖሚውም ጋር ስትመጣና የኮንትሮሊንግ ዲግሪውን በተቆጣጠርኩ ቁጥር ምን ያረገ ቢወጣል መሰለ እየፈነዳ ነው የሚወጣው። ተቆጣጠርክ ከማቆም እኔ እንደ በኢኮኖሚ ሳይድ ሳየው ምሳሌ ልውሰድል። ሁለት ሲኖትራክ አሉ ልበል ከበሆነ በቁጥጥር ነው የሆነ ጥፋት እየጠፋ ነው ዝም ብሎ ቢቆሙ ሹፌሩ ስራ ይፈታል፣ ወደ ሌብነት ነው የሚሄደው፣ ረዳቱም መኪኖቹም ይበላሻሉ። ወጥተው መስራት ተውና ማለት ነው ወጥተው ቢጋጩ እንኳን ስራ ይፈጥራሉ። ቢጋጩ ነው መልኩ ምናልባት ሁለት ሰው ላይ አደጋ ይደርስ ይያልኩኝ ምንም እንደው ዝምብም ባይሞት እንመኛለን። ከሚቆም ቆሞ የሚደርሰው ኢኮኖሚያዊ ኪሳራ ይልቅ ወጥቶ ቢጋጩ የሚደርስ የተሻለ ነው። ለምን ትራፊኩ ስራ ይሰራል፣ የተቀመጠው ትራፊክ ድሩ ስራ ይሰራል፣ ድንኳኑ ስራ ይሰራል፣ ስፔር ፓርቱ ስራ ይሰራል፣ ኢኮኖሚ ይንቀሳቀሳል። ይሄ ምን ለምሳሌ የሆነ ጥፋት አለ፣ ጥፋቱን እንዳየ ዝም ብለህ ማቆም ሽንት መሽናት ክልክል ነው ብለህ ብተው ሰው መሽናቱን አያቆሙም። ሽንት ቤት ማመቻቸት ነው የሚያስፈልገህ ማለት ነው። የሆነ ነገር አያለ ዝም ብለህ ስትቆጣጠር ምን ይሆን ይሄዳል የበለጠ እየተቆጣጠረ ማለት ነው ይመጣ ቁጥጥር እያለ ማችለው ደረጃ ይደርሳል። ይህንን በይበልጥ ማመቻቸት ላይ ማተኮር ለማመቻቸት አንዱ ቅድም ያልኩ ሰፕላዩን መጨመር ምንድነው ነው። ወደ ቴክኖሎጂ ስመጣለህ
በአሁን ሰዓት ላይ እንኳን የመሬት ባለሙያ የሴክተር መስሪያ ቤቱ ያን የሚመለከተው ክፍል ይቀርና ማናችንም ቁጭ ብለን ጎግል ላይ ምን እየተፈጠረ እንደሆነ እናውቃለን። አዲስ ግንባታ ጅምር ማሳያዎችም አሉን ከተማችን ላይ ትልልቅ የቴክኖሎጂ ማሳያዎች አሉ። አሁን ደግሞ ምናልባት አሁን እየመጣ ያለው በተለይ ይፈታዋል የሚልም ግምት አለኝ። አሁን አርቲፊሻል ኢንተለጀንሱ ያን ስራ እየሰራ ነው ያለው። የሳይንስ ሚውዚየም መጥቷል፣ ያን ስራ እየሰራ ነው ያለው። ስለዚህ መቆጣጠር የሚያቀት አይደለም፣ ወደዚህም እየተመጣ ነው ያለው። በከተማ አስተዳደሩ የደንብ ማስከበር ባለስልጣን በ2014 በጀት ዓመት በቁጥር 21564 ህገወጥ የመሬት ወረራ ድርጊቶችን በመለየት 21169 ህገወጥ ድርጊት ላይ እርምጃ ተወስዷል። ሪፖርታችሁን በተመለከትኩበት አግባብ የቁጥር ችግር ካለው ሊያርሙኝ ይችላሉ። 1818 መሬት ባንክ ያልገባ መሬት ተለይቶ 1760 ላይ ወደ መሬት ባንክ እንዲገባ ተደርጓል። 560233 ካሬ መሬት የፍርድ ቤት እግድ ያለባቸውን መረጃ በመለየት ወደ አቃቢ ህግ መተላለፉን በአመታዊ ሪፖርታችሁ ላይ ተቀምጦ አንብቤ ያለው። የእነዚህ ጉዳዮች መጨረሻ ምን ሆነ? በ2014 ዓመተ ምህረት ታቅዶ ያልተሳካው ቅድስ በዚህኛው የመጀመሪያው ግማሽ በጀት ዓመት አጠናቀናል ይመስለኛልና ምን ላይ ደረሰ? መረጃው ትክክለኛ መረጃ ነው። ስለዚህ በተለይ እግድ ያለባቸው ወደ 560230 ስንት ነው ያልከኝ? 33 መሬቶች እኔም ይዤዋለሁ አጋጣሚ። ስለዚህ በእግድ የተያዙ አንዳንዶቹ ተመልሷል። አንዳንዶቹ እገዳቸው ተነስቶ ወደ መንግስት ገብተዋል። ቀሪዎች ደግሞ ያው ቀጣይም በአሁኑ አመት ክትትሎችን እያደረግን እየሄድንባቸው ያለንበት ከዛም አልፎ በአቋራጭ አሁንም ቅድም እንዳልነው በተለይ በመሬት ላይ በህገወጥ መንገድ ሊዘልቁበት በሚፈልጉ ትስስሮቹ ቅድም እንዳልነው ሆኖ ስለዚህ ያንንም በሚሆንበት የሚመለከተው በተለይ ከጸረ ሙስናና ሌብነት ትግል ጋር ተያይዞ እንዲታይ የምንሄድባቸው መንገዶች ያሉ መሆኑን በዚህ አጋጣሚ ለመግለጽ ነው። ስለዚህ ስራዎች እየተሰሩ ነው። ስለዚህ በዚህ አመት ደግሞ በርካታ ስራዎች ናቸው የተሰሩት ማለት ነው። እንግዲህ በተለይ በመሬት ወረራ በ5641 አሁንም እርምጃ ወስደናል፣ ቦታዎች ማለት ነው። በህገወጥ ግንባታ እንደዚሁ ወደ 3635 ወስደናል። ህገወጥ የመሬት መስፋፋት የምንለው ያው ይዞታውን ይዞ በዛ ይዞታ ላይ ደግሞ ትንሽ ትርፍ መሬት ከጎኑ ካለች የሚጨምር ወደ 677 ቦታዎች ላይ እርምጃ ወስደናል። በጥቅሉ በዚህ አመት ማለት ነው በዚህ 2 ኳርተር ወይም ደግሞ 6 ወር ወደ 9953 ቦታዎች ላይ እርምጃ ወስደናል። ይሄ በተለይ ማስፋፊያ ባሉበትም ይሁን በኢነር ሲቲዎችንም ጨምሮ በአንዳንድ ክፍት ቦታዎች ላይ የተወሰዱ እርምጃዎች ናቸው እና ይህንን ስናይ ወደ 807,503 ካሬ ሜትር ነው እንግዲህ ሴቭ ያደረግነው እንደ ደንብ ማስከበር ባለስልጣን ማለት ነው። ስለዚህ ይሄ ተግባራቶች ተከናውነዋል። በተለይ በእነዚህ የህግ ተላላፊዎች ላይ ሌሎችንም የደንብ ጥሰቶችን ጨምሮ ወደ 14 ሚሊዮን በላይ የሚገመት ከቅጣት የተገኘ ብርም ወደ መንግስት ካዝና በፋይናንስ አሰራርና ህግና ደንብ መሰረት ገቢ እንዲሆን ተደርጓል ማለት ነው። ወደ መፍትሄው እንሂድ። አብዱል ቃድር፣ ምናልባት እንደው ቀደም ብለን በተነጋገርንበት መልኩ ብዙ ችግሮች አሉ። ከፍተኛ የሆነ የመሬት ፍላጎት አለ። የቤት ኪራይ ዋጋ ውድ መሆን ምናልባት ከመሬት አቅርቦት ጋር አለመጣጣም ወደ ህገወጥ እንድንሄድ ወይም ደግሞ ዜጎች ወደዛ እንዲያመሩ ያደረገ ይመስለኛል። እንዳንድ ምጣኔ ሀብት ባለሙያ እነዚህ ነገሮች እንዲታረቁ ምን ይደረግ? መደረግ እንግዲህ ካለባቸው ነገሮች ፖሊሲ እንኳን እንዳለ ህገ መንግስቱ ላይ ያለው እንዳለ ነው ብለን ብንጠብቅ የመሬት አቅርቦት እንትን መደረግ ነው ያለበት። መስፋት፣ የመሬት አቅርቦትን መስፋት። አሁን መንግስት ከሊዝ የሚያገኘውን ነገር ነው እኛ እያሰብን ያለ ነው። ኦኬ፣ ሰው ግን ለሚያመርት ሰው የሚንስ ኦፍ ፕሮዳክሽን የሆነው አንዱን መሬት ሳታቀርብለት
የሚመጣው ችግር ነው ደግሞ የበለጠ የሚሆነው። መልካም እንግዲህ ጠቅለል ባለመልኩ የአዲስ አበባን ህገወጥ የመሬት ወረራ መነሻ አድርገን የኢትዮጵያ የመሬት ፖሊሲ ምን ይላል፣ እንዲሁም ደግሞ ህገወጥ የመሬት ወረራን በመከላከል ረገድ ምን ስራዎች እየተከናወኑ ነው፣ በምጣኔ ሀብቱ ረገድስ ያለው አሉታዊ ተጽዕኖ፣ እንዲሁም ደግሞ እሱን በመቅረፍ ደግሞ የምናገኘውን እመርታ ምንድነው የሚሉ ሐሳቦችን ጠቅለል አድርገን እንደተነጋገርንባቸው አምናለሁ። ለነበረን ቆይታ ከልብ አመሰግናለሁ። እኛም እናመሰግናለን። መልካም ውድ ተመልካቾቻችን የዛሬው አዲስ ገበያችን ትኩረቱን በህገወጥ የመሬት ወረራ በማድረግ እስከ ሰዓት ስትከታተሉት በቆያችሁበት መልኩ ተጠናቀቀ። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ አብርሃም ታደሰ ፕሮግራሙን በማቅረብ ከእናንተ ጋር ቆይታ አደረኩ። ጤና ይስጥልን።